From Sven-Göran Eriksson to the county. ግዴለም ከሞሪኒዮ እኩል ከከፈላችሁኝ አስቶን ቪላን አሰለጥናለሁ። ቪላን መግዛት ትችላላችሁ። የከሰሩ በህመም የሚሰቃዩ ዘመን ያለፈባቸው አሮጌ ባለቤቶች ናቸው ያሉት። ገንዘብ ካዩ አይደለም ክለቡን ራሳቸውንም ይሸጣሉ። ቤካምንም አመጣላችኋለሁ። በማድሪድ ደስተኛ እንዳልሆነ ነግሮኛል። ቤክስ በቤርናባው እንደ ካርሎስ ዚዳን ካሉ ሽማግሌዎች ጋር መጫወት ሰልችቶታል። ማይክል ዌይንንም ከኒውካስል አመጣዋለሁ። ምን ሊሰራ ዛንዴ ደስካውንም አልገባኝ። ዋናው እናንተ ከዛ ወሬኛ ሞሪኒዮ የተሻለ ብቻ ክፈሉኝ። ታውቃላችሁ ይሄ ሰው በቼልሲ አብራሞቪች የሚከፍለውን። በነገራችን ላይ ሮማን አብራሞቪች ቶተናምን ሊገዛ ነበር። ተው ቼልሲ ይሻላል ብዬ ያማከርኩት እኔ ነኝ። ሪዮ ፈርዲናንድ አንዳንዴ ሰነፍና ግዴለሽ ነው። ጋሪ ኔቭል ወሬኛ ነገር ሁሌ በመልበሻ ክፍል እንደ ማሰልጠን ያደርገዋል። አሽሊ ኮል ጎበዝ ቢሆንም ቆንጆ ሴት ይወዳል። ለነገሩን የማልጠላም። ቤካም ሚስቱ ቪክቶሪያ ምንም ካለችው ጉድጓድ ይገባል እንጂ የማከብረው ፕሮፌሽናል ተጫዋች ነው። ያሩኒ ግን ወፈፌ ነገር እውነት ከኳስ ይልቅ ቦክስ ይሻለው ነበር። ሴቫን-ጎራን ኤሪክሰን በተቀናጣው 7 ስታር ሆቴል ተንፈላሰው ተጫዋቾቻቸውን እንዳረቡ ዓለም እግር ኳስ ወዳድ ቢሊየነር ባለሀብቶች ሁሉን ነገር ቀይሮ እየሰለላቸው ለሚገኘው የኒውስ ኦፍ ዘ ወርልድ ጋዜጠኛ እያሙ ነው። አሰልጣኙ ምንም አልነቁም። በዱባይ ባርጃ አልአረብ 7 ስታር ሆቴል ቀጠሮ ይዘዋል። አስቸኳይ ጉዳያቸውን ደበቅ ብለው ሊያከናውኑ በተያዘላቸው ቅንጡ ሆቴል ተገኝተዋል። የጀርመኑ የዓለም ዋንጫ ሊጀመር 6 ወራት ብቻ ቀርቶታል። እንግሊዞች ከወርቃማ ቡድናቸው ብዙ ይጠብቃሉ። ኤሪክሰን በዱባይ ለጥብቅ የቢዝነስ ሥራ ከባለ ሀብቱ ተቀምጠዋል። ነገሩ የእግር ኳስ ፕሮጀክት ነው። ውይይቱ ግልጽና ቤተሰባዊ። ባለሀብቱ በእንግሊዝ ክለብ መግዛት ይሻሉ። ለህልማቸው መሳካት ረብጣ ሚሊዮን ፓውንዶችን መድበዋል። ኤሪክሰን ደግሞ የታላቁ ፕሮጀክት ዋና አማካሪ። አድማጮች ይህ ከ13 ዓመት በፊት ዕውቁ ጋዜጣ ኒውስ ኦፍ ዘ ወርልድ በእንግሊዙ አሰልጣኝ ሴቫን-ጎራን ኤሪክሰን ላይ የፈጸመው ድራማ ነው። የስዊድን አሰልጣኝ የወቅቱ አነጋጋሪ ቅሌት በትሪቡን ትውስታ The tabloid that traded on scandal for more than a century was finally brought down by its own scandalous practices. It was bad enough when it turned out the News of the World journalists had been hacking into private voicemails, but worse when it emerged who their victims were. ኒውስ ኦፍ ዘ ወርልድ ይባላል። በየሳምንቱ እሁድ ለገበያ የሚቀርብ መቀመጫውን ለንደን ያደረገ ዕውቅ ጋዜጣ። ጋዜጣው ከ200 በላይ ሰራተኞች ያሉት 168 ዓመት የቆየ በሀገር እንግሊዝ ቁጥር 1 ተነባቢ ታብሎይድ የመረጃ ምንጭ ከበርካታ የስለላ ስራው ጋር በተያያዘ በመጨረሻ ህልውናው እንዲቋረጥም የተደረገ ተወዳጅ ነበር። አድማጮች የጋዜጣ ወሬ ያነፈንፋል፣ ዕውቅ ሰዎችን ይሰልላል። ስፖርተኛ፣ ፖለቲከኛ፣ የፊልም ተዋናይ፣ ዘፋኝ፣ የንግሥት ዲያና የሞት ድራማን ጨምሮ የቤኪንግሃም ፓላስ ባለሟሎች ሳይቀሩ ውሎ አዳራቸውን ያብጠረጥራል። ለመረጃ ሲል የግል ስልካቸውን ሳይቀር ይጠልፋል። የዝነኞቹን መረጃ ለማግኘትም ሲል ለሪፖርተሮቹ ሚሊዮን ፓውንዶች መድቦ ታዋቂ ሰዎች፣ ቢሊዮነሮች፣ ፖለቲከኞች ብቻ ማንም ይሁን በሚውሉበት፣ በሚያድሩበት፣ በሚዝናኑበት ወሬ የሚያመጡለት ጋዜጠኞችን ያሰማራል። በድብቅ ራሳቸውን ለውጠው ዘናፈታ ያሉ ሲያሻቸውም እየተደራደሩ መረጃ እንዲያመጡለት ያደርጋል። ከዛም የውቅ ሰዎችን ሚስጥር በየሳምንቱ እሁድ ጠዋት ተናፍቆ ለአደባባይ በጋዜጣው በማተም ሀያል የመነጋገሪያ ርዕስ ይሆናል። ጋዜጣው በከፍተኛ ትርምስና ተቃውሞ 2011 ላይ እስኪዘጋ ድረስ በየሳምንቱ 2.8 ሚሊዮን ኮፒ አትሞ ይሸጥም ነበር። ሰው ሁሉ ተጋፍቶ የሚገዛው ምርጡ ጋዜጣ ኒውስ ኦፍ ዘ ወርልድ። The newspaper called the News of the World wasn't shy about bragging. Its owners, the Murdoch family, called it the most widely read English language paper on earth. Like a lot of things in the news of the world, that may or may not be true. But we do know tonight that after 168 years, the world is ending.
A London tabloid collapsing under the weight of a scandal. አድማጮች ወደ ሴቫን ጎራን ኤሪክሰን ቅሌት ልመልሳችሁ። እውቁ ጋዜጣ ኒውስ ኦፍ ዘ ወርልድ ከጀርመኑ የ2006 የዓለም ዋንጫ በፊት ስንቱን ዝነኛ እንዳጋለጠው ሁሉ የእንግሊዝ ብሔራዊ ቡድን አሰልጣኝን ራሱን ቀይሮ በቀረበው ሪፖርተሩ ማዛር መሐመድ አማካኝነት ጉድ ሲሰራ ነገሩ እንዲህ ነው። ማዛር መሐመድ ራሱን እንደ ሼክ መንሱር አስመስሎ ኤሪክሰንን በዱባይ ቀጠረ። ኒውስ ኦፍ ዘ ወርልድ ለጋዜጠኛ ማዛር መሐመድ የኤሪክሰን ስለላ ፕሮጀክት 100,000 ፓውንድ መድቧል። ነገሩ ከተጠነሰሰ 6 ወራት ተቆጥረዋል። ሪፖርተሩ ማዛር ነገሮችን እንዲያጠና እንደ አንድ አረብ እግር ኳስ ወዳድ ቢሊዮነር ባለሀብት እንዲተውን ለሳምንታት በዱባይ ባርጅ አል አረብ 7 ስታር የተቀናጣ ሆቴል ተቀምጦ ስልጠናም ወሰደ። ኤሪክሰንን ራሱን በደንብ ቀይሮም ጠበቀ። የተደገሰላቸው ጉዳይን ያላወቁት ሲድኒ አሰልጣኝ እንግሊዝን ለዓለም ዋንጫ ተሳትፎ ዳግም ካበቁ በኋላ በወርሃ ጥር 6 ወራት ብቻ የጀርመኑ የዓለም ዋንጫ እየቀረው ለጥብቅ የእግር ኳስ ቢዝነስ ጉዳይ ወደ ዱባይ ሁሉን ነገር ተችለው አቀኑ። የቅሌቱ ጅማሮ From Sven-Göran Eriksson to the Countess of Wessex, a series of celebrities have been duped by a journalist who disguises himself in Arab robes. His newspaper, The News of the World, also says his work has put many criminals behind bars. Darshna Soni reports. A man with no face, but his disguise is all too familiar. The fake sheikh, News of the World undercover reporter Mazeh Mahmoud. ኤሪክሰን እንደ ቢሊዮነር የአረቡ ዓለም ባለሀብት በቀረባቸው የኒውስ ኦፍ ዘ ወርልድ ጋዜጣ ሪፖርተር ተሸወዱ። ማዛር መሐመድ በተቀናጣዊ ባርጅ አል አረብ ሆቴል መርከብ እየተንፈላሰሰ ኤሪክሰንን ሼክ መንሱር መስሎ አናዘዘ። ሰውየው የነገ እንጀራቸው ሊያበስሉ ይዘባርቁም ጀመር። ዋይኒ ሩኒ ኳሱን ትቶ ቦክሰኛ ቢሆን ይሻለው ነበር። ከደሃ ቤተሰብ ነው የተገኘው። ወፈፌ ነገር ነው። እንደ አባቱ ከኳስ ይልቅ ቦክስ ይሻለው ነበር። እንግሊዞች ይወዱታል። ነጩ ፔሌ የሚሉታል። ያስቀኛል። እርሱን ከብሔራዊ ቡድኑ ማግለል ራሴን እንደ መሰዋት ነው። ምክንያቱም ታላቅ ድጋፍ አለው። በሩኒ ጉዳይ ምን ያልሆንኩት አለ። ሰር አሌክስ ፈርጉሰን ጭምር ደውሎ አንቧርቆብኛል። ፈርጉሰን የማከብረው አሰልጣኝ ነው። 1999 ላይ 3 ዋንጫ እንዳሸነፈ ቢበቃው ጥሩ ነበር። ፈርጉሰን በዩናይትድ ልጆቹ አይደራደርም። ብቻ የሚገርም ሰው ነው። ኤሪክሰን ለአረቡ ባለሀብት ወሬያቸውን ቀጥለዋል። የሰውየው ቀደዳን እንደ ቢሊዮነር ሆኖ የቀረበው ማዛር መሐመድ በጥንቃቄ እየቀዳ ነው። ሰውየው ቀጠሉ። ብቻ ወደ ዋናው ጉዳያችን እንግባ። ዓላማችሁን ወድጀዋለሁ። በቀጣዩ ዘመን በእንግሊዝ ክለብ መግዛት አዋጩ ቢዝነስ ነው። አስቶን ቪላን ብትይዙ መርጣለሁ። እኔ ግድ የለም የዓለም ዋንጫውን ከእንግሊዝ ጋር ካሸነፍኩ በኋላ ወደ እናንተ መጣለሁ። ብቻ ከዛ ወሬኛ ሞሪኒዮ ያነሰ ክፍያ አልፈልግም። ታውቃላችሁ አብራሞቪች ለጆዜ በብሪጅ የሚከፍለውን 15 ሚሊዮን ፓውንድ የፊርማ ፈልጋለሁ። በተጫዋቾች ግዢ ላይም ነጻነት ሻለው። በነገራችን ላይ ሮማን አብራሞቪች ቶተናምን ሊገዛ ነበረ። ተው ቼልሲ ይሻላል ብዬ ያማከርኩት እኔ ነኝ። ኤሪክሰን ቀጥለዋል። ቤካምን ከሪያል ማድሪድ አመጣዋለሁ። ቤክስ በዳንኪረኛ ሚስቱ ቪክቶሪያ ቢመራም ምርጥ ፕሮፌሽናል ነው። ገበያውንም ያደራልናል። በማድሪድ ደስተኛ አይደለም። እንደ ሮቤርቶ ካርሎስ፣ ዚነዲን ዚዳን ካሉ ሽማግሌዎች ጋር መጫወትም ሰልችቶታል። ማይክል ኦዌንም ከኒውካስል ይመጣል። ምን ሊሰራ ዛንዴ ደስካውንም አልገባኝ። ብቻ እናንተ ቪላን ግዙ። የአስቶን ቪላ ባለሀብቶች ዘመን ያለፈባቸው አሮጌ በህመም የሚሰቃዩ የከሰሩም ናቸው። ገንዘብ ካዩ አይደለም ክለቡን ራሳቸውንም ሊሸጡ ይችላሉ። ሁሉ ነገር የሚፈጸመው ግን ከዓለም ዋንጫው በኋላ ነው። ከእንግሊዝ ጋር የጀርመኑን የዓለም ዋንጫ ካሸነፍኩ በኋላ ቃሌን ጠብቄ ቪላን ይዛለሁ። እንግሊዝ ጥሩ ቡድን አላት። ይህንን ወርቃማ ቡድን የገነባሁት እኔ ነኝ። ሪዮ ፈርዲናንድ አቅም ቢኖረውም አንዳንዴ ሰነፍና ግዴለሽ ነው። አጠገቡ ጆን ቴሪም አለ፣ ጥሩ ተጫዋች ነው። ጋሪ ኔቭል ሌላው በመልበሻ ክፍል ወሬ የሚያበዛ ተጫዋች፣ ትንተና ይወዳል። አሽሊ ኮል ሌላው ኮከብ ነው፣ ግን ቆንጆ ሴት ይወዳል። ለነገሩ እኔም አልጠላም። ለማንኛውም ዴቪድ ቤካም፣ ጄራርድ፣ ላምፓርድ ጥሩ ተጫዋቾች አሉ። እናም የዓለም ዋንጫውን ካሸነፍኩ በኋላ ውሌን አፍርሼ ወደ ቪላ ፓርክ መጣለሁ። ብቻ እንዳትረሱ ከዛ ሞሪኒዮ የተሻለ ክፍያ ፈልጋለሁ። እስካሁን ላደረጋችሁልኝ እንክብካቤ ማመሰግናለሁ። ሴቫን ጎራን ኤሪክሰን ቢሊዮነር የአረቡ ዓለም እግር ኳስ አፍቃሪ ክለብ ገዢ መስሎ በድብቅ ለቀረባቸው የኒውስ ኦፍ ዘ ወርልድ ጋዜጣ
ጋዜጣ ሪፖርተር የባጤ ቆጡን ቀባጠሩ። ጉዳያቸውንም ጨርሰው ወደ ለንደን ተመለሱ። በሳምንቱ መጨረሻ ጠዋት በ26 ወርሃ ጥር ወሬ አነፍናፊው ጋዜጣ በብሔራዊ ቡድኑ አሰልጣኝ ኤሪክሰን ደምቆ ለገበያ ቀረበ። የኒውስ ኦፍ ዘ ወርልድ የእሁድ ጠዋት እትም ድፍን እንግሊዝን አነጋገረ። ከ6 ወራት በኋላ እንግሊዝን ባለም ዋንጫው ይዘው የሚቀርቡት ሲድኒ አሰልጣኝን በሪፖርተሩ አማካኝነት በስለላና ምርመራ ስራው እንዳጋለጠ ይፋ አደረገ። ኤሪክሰን በብርሃን ፍጥነት የብሔራዊ ቡድኑ ኃላፊነታቸውን ተነጠቁ። ከዓለም ዋንጫው በኋላ አሰልጣኙ በአመት 5 ሚሊዮን ፓውንድ የሚያስገኝላቸው ውድ ስራን እንደሚያጡ ተነገረ። ኤሪክሰን በስካይ ስፖርት ቀርበው ከፍ ዝቅ ያደረጓቸው ተጫዋቾቻቸውን በይፋ ይቅርታ ጠየቁ። የኒውስ ኦፍ ዘ ወርልድ ዘገባ ግን እኔ ከተናገርኩት 90% ውሸት ነው ብለው ባለሀብት መስሎ ያስቀባጠራቸው ጋዜጠኛን ከሰሱ። የእግር ኳስ ሕይወት ዘመናቸው በቅሌት የተሞላ ውድቀት መሆኑንም አመኑ። ከ5 ዓመታት በኋላ 2011 ዝነኞቹን እንደ ኤሪክሰን እየሰለለ ሲያሻውም ስልካቸውን ጭምር እየጠለፈ ጋዜጣውን በወሬ የሚያደምቀው የዝነኞቹን ሕይወት ምስቅልቅል የሚያደርገው ኒውስ ኦፍ ዘ ወርልድ ጋዜጣ እየተናፈቀ እንዲዘጋ ተደረገ። ኤሪክሰንም በዱባይ ያስቀባጠራቸው ጋዜጠኛን ከግል የመደራደር ሰብአዊ መብታቸው ጋር አያይዘው ከሰው ለ15 ወራት ዘብጥያ እንዲወርድ አደረጉ። በማህበራዊ በምርመራ መዝናኛና ስፖርት ፖለቲካውን ጭምር በአነጋጋሪ ዘገባዎቹ የሚታወቀው የእሁድ ማለዳው ወሬ አቀጣጣዩ ታብሎይድ ጋዜጣ ኒውስ ኦፍ ዘ ወርልድም ከ168 ዓመታት የህትመት ጉዞ በኋላ በየሳምንቱ 2.8 ሚሊዮን ኮፒ የሚቸበችብበት የመረጃ ነፍናፊነት ስራውን ለህት አጋሮቹ ዘሰን ሰንዴይ ታይምስ ለመሳሰሉት ጋዜጦች ለቆ ፍጻሜውን አደረገ። ኒውስ ኦፍ ዘ ወርልድ እውቁ ጋዜጣ ከሴቫን ጎራን ኤሪክሰን ቅሌት ጋር ሲታወስ ትሪቡን